በብዙ ጉጉትና በብዙ ናፍቆት ሲጠበቅ የቆየው የተወዳጁ አርቲስት የድምፃዊ ቴዎድሮስ ካሳሁን ኢትዮሪካ አልበም ከተለቀቀ በኋላ እጅግ ብዙ ነገሮች እየተነሱ መወዛገቢያ መከራከሪያ ጉዳዮች ሆነው አልፈዋል። በአብዛኛው ሰው ሙዚቃውን ደግሞ ደጋግሞ እያደመጠ እየሰማ ይገኛል። እንደምን ያለ ግጥም ነው፣ እንደምን ያለ ሐሳብ ነው፣ እንደምን ያለ ዜማ ነው የሚሉ ብዙ ናቸው። በሌላ መልኩ የተወሰኑቱ ዜማዎቹ ከዚህ ቀደም ስራዎቹ ጋር ምስስሎሽ አላቸው የሚሉም አሉ። በሌላ ደግሞ መልኩ ሰው እንደምን አድርጎ ዘፈንን በዚህ ልክ ጓግቶ ይጠብቃል? ዘፈን ኃጢአት ነው እንዳትሰሙ ብለው የዘፈኑን መለቀቂያ ቀን ያወገዙ ወንጌላውያንም ተስተውሏል። ወዲህ ደግሞ ቴዲ እንዴት ያለ ተአምር ይዞብን መጣ የሚሉ ድምጾች በስፋት እየተሰሙ እየተደመጡ ይገኛሉ። ሙዚቃዎቹ ገና ከመለቀቃቸው እንዲህ ያለ ቦታ ሆኜ ለመጀመሪያ ጊዜ ይህንን ሙዚቃ ሰማሁት፣ በሕይወቴ ውስጥ የማይረሳ ታሪክ ጣልኩኝ አሰፈርኩኝ ያሉ ብዙ ናቸው። ይህ በእንዲህ እንዳለ ደግሞ ትላንት ማምሻውን ጀምሮ በኦሮምኛ ሙዚቃዎቻቸው በስፋት የሚታወቁት ገላና ጋሮምሳና ዮሳን ጌታሁን በአንድ ጀንበር በተሰራ ሙዚቃ ለቴዲ አፍሮ መልስ ነው ያሉትን ሙዚቃ ሰርተው መልቀቃቸው ደግሞ ነገሩን ከጥበባዊ ስራነት ወደ ፖለቲካዊ ጥውዘት ወስዶታል የሚሉ ሐሳቦች እየተነሱ ይገኛሉ። ድምፃውያኑም ጋልሜሴና በሚል ርዕስ አርብ ሌሊት በለቀቁት በዚህ አዲስ ዘፈን ባሳለፍነው ሐሙስ ለተለቀቀው የድምፃዊ ቴዎድሮስ ካሳሁን ወይም በቴዲ አፍሮ ኢትዮሪካ አልበም ቀጥተኛ ምላሽ ስለመስጠታቸው ነው የተሰማውና ሙዚቃቸውም ያንን እያመላከተ የሚገኘው። ለመሆኑ የኦሮምኛ ድምፃውያኑ ጉዳዩን በተመለከተ ያሉት ነገር ምንድን ነው? ሰላም የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። በዛሬው መሰናዷችን ከድምፃዊ ቴዲ አፍሮ ጋር ተያይዞም የኦሮምኛ ድምፃውያኑ ገላና ጋሮምሳና ዮሳን ጌታሁን ለቴዲ አፍሮ መልስ ነው ያሉትን ሙዚቃ በተመለከቱና ደግሞ ሌሎች ጉዳዮችን በዝርዝር ልናደርሳቸው ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራቸውን ቆዩና መሰናዷችንን ተከታተሉልን። በቆይታቸውም ታዲያ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና እንጠይቃለን። ክበሩልን። ልትሞታ ትችልም ትኖራለች አገሬ። የአንጋፋው ድምፃዊ የቴዎድሮስ ካሳሁን አዲሱ አልበም እጅግ መነጋገሪያ ከመሆኑ ባለፍ የዲጂታል ሱናሚ ያስነስቷል የሚሉ ወገኖች ብዙ ናቸው። ይህ ደግሞ ያየ የተሰማ የሚታይ እውነት ነው እያሉ መረጃና ማስረጃ እያጣቀሱ በየማህበራዊ ሚዲያዎቻቸው ላይ የሚለጥፉ ብዙዎች ሆነዋል። ኢትዮሪካ የተሰኘው ይህ አዲስ አልበም በአጭር ሰዓታት ውስጥ በሚሊዮኖች በመታየት ዩቲዩብንና ዩቲዩብ የሚሰራበትን አልጎሪዝም በብዙ እንዳስጨነቀው እየተነገረ ይገኛል። የታሪክ ማህደር መቼም የትም የማይረሳውን አዲስ ሪከርድ ሰበረ የሚሉም አልጠፉም። ቴዲ በጥበብ ሰማይ ስር የክብር ታሪክ ጽፏል። የኢትዮጵያን ስም በዓለም አቀፍ የዲጂታል መድረኮች ላይ በደመቀ ቀለም ጎልቶ እንዲታይ ከማድረጉም በላይ ሪከርዱ የአንደኝነት ደረጃን ሲይዝ ጎበዝ ረይቻ ግርማናት ዘፈኑ ስለምንድን ነው በራስ ሀገር ቋንቋ ብቻ ተዘፍኖ በዓለም አቀፍ ቋንቋ ከተዘፈኑ ዘፈኖች ሁሉ ልቆ እንዲህ የገነነው የትኛው ሀገር ድምፃዊ ነው በማለት ስለ ኢትዮጵያና ስለ ኢትዮጵያዊነት ለማንበብና ጥናት ለማድረግ ለመፈተሽ ጎግልን ሲያስጨንቁ የዋሉ ብዙ ስለመሆኑም እየተነገሩ ይገኛል። ወዲህ በሀገር ውስጥ ደግሞ ገና ከጅምሩ ጀምሮ ዘፈኑ ከመውጣቱ ከዘፈንና ከዘፋኝነት ጋር ተያይዞ ሰው እንደምን አድርጎ ዘፈን ለመስማት እንዲህ ጓጉቶ ይጠብቃል? ዘፈን ኃጢአት ነው የሚሉ ብዙ ድምጾች ተሰምተዋል። ወዲያ አርቲስቱ ዘፈኑን እለቅበታለሁ ያለውን ቀንና ሰዓት ደግሞ በማንሳት በቀን 8 በ8 ሰዓት በ2018 ዓ.ም ብሎ አስቦ አስልቶ ዘፈንን መልቀቅ ሰይጣናዊ ነው፣ ከጥልቁ ዓለም ጋር ያለ ቁርኝነት ነው እያሉ የተቹ ወንጌላውያንም
ተስተውለዋል። ለቁጥር የሚታክቱ የቴዲ አድናቂዎች ደግሞ ነጋ አልነጋ ብለው ስራዎችን ለመስማት የተባለውን ቀን 8 ሰዓት በጉጉት ሲጠብቁ ቆይተዋል። ያች በጉጉት የደረሰች ሰዓት ስትደርስ ደግሞ መላው የአርቲስቱ አድናቂዎች ስራዎቹን በሙሉ እግር በእግር እየተከታተሉ ያደምጡለት ያዙ። ከዚህም እልፍ ብለው ዘፈኑን እንዴትና በምን አይነት ሁኔታ ውስጥ ሆነው እያደመጡት እንደሆነ በሀሳብ መስጫ ሳጥኖቻቸው ላይ ለታሪክ ይቀመጥልን እያሉ እያሰፈሩም ብዙ ናቸው። ደግሞ ለመጪውም ትውልድ ይህ ሰው እከሌ ይባላል፣ በዚህ ዘመን የምትኖሩ ሰዎች ስለዚህ ሰው ልታቁ ይገባል እያሉ ከዛሬ 100 ዓመት በኋላ ለሚኖሩ ትውልዶች ሁሉ ሀሳቦቻቸውን እያሰፈሩም የሚገኙ ብዙ ናቸው። ከነዚህ መካከል ደግሞ የቴዲ አፍሮን ሙዚቃ ከሰሙ አድማጮች መካከል በሀሳብ መስጫ ሳጥን ላይ እንዲህ የሚል ሀሳብ ያቀረቡ ሰውም መነጋገሪያ ሆነዋል። ግለሰቡ ለልጃቸው ነው እንዲህ ያሉት። ልጄ ሰማዕትያ ጌታውን መንግስቴ ሆይ፣ ይህ የኢቶሪካ ንጉሥ ቴዲ አፍሮ ቴዎድሮስ ካሳሁን ኢቶሪካ የተሰኘውን ገጸ በረከት ለኢትዮጵያውያንና ለአፍሪካውያን ሲያበረክት አንቺ ገና 1 ዓመትሽ ነበር። ይህን ገጸ በረከት አንድ ቀን ታሪክ ይዘክረዋልና ያን ጊዜ አንቺም የዚህ ዘመን የማይሽረው የጥቁር ሕዝቦችን በአንድ ጎራ የሚያሰልፍ ኢትዮጵያን ወደ ቀደመው ማንነቷ የሚመልስ እጹብ ድንቅ ጦማር የታሪክ ተካፋይ ተሆኝ ዘንድ ይህንን ማስታወሻ አኖርኩልሽ። ልጄ ሆይ ከሕይወቴ አብልጬ ስለምወድሽ እጅጉን የምወደውን የማከብረውን አንድ አለኝ የምለውን ይህንን የሰፈሬ ልጅ የሆነውን እናም አፍሪካ አለኝ የምትለውን ድንቅ የጥበብ ሰው ቴዎድሮስ ካሳሁን ቴዲ አፍሮ ጦማር የሆነውን ጥበብ አበረከትኩልሽ። አባትሽ ጌታውን መንግስቴ ለልጄ ለሰማዕትያ ጌታውን ሲሉ በሀሳብ መስጫ ላይ ያሰፈሩት ሀሳብ አስተያየታቸው እጅጉን መነጋገሪያ ሆኗል። ግለሰቡ ለቴዎድሮስ ካሳሁን ያላቸውን ክብርና አድናቆት ያሰፈሩበት መሆኑንም በግልጽ ያሳዩበት ሆኗል። ይህ በእንዲህ እንዳለ ደግሞ በሌላ መልኩ የኦሮምኛ ሙዚቃ ድምፃውያኑ ገላና ጋሮምሳና ዮሳን ጌታሁን ቃልሜሴና በሚል ርዕስ አርብ ሌሊት በለቀቁት አዲስ ዘፈን ባሳለፍነው ሐሙስ ስለተለቀቀው የድምፃዊው ቴዎድሮስ ካሳሁን ወይም የቴዲ አፍሮ ለኢቶሪካ አልበም ቀጥተኛ የመልስ ምት ሰጥተዋል። ይህ ደግሞ ነገሩን ከጥበባዊ ስራ ወደ ፖለቲካዊ ክርክርና ወዳልተፈለጉ የታሪክ ንትርኮችና ክርክሮች ይጎትተዋል እየተባለም እየተሰጋም ይገኛል። በሌላ መልኩ ደግሞ ድምፃውያኑ 8 ሰዓታት ለፈጀና በብዙ ድካምና ልፋት ለተሰራ ሙዚቃ ለምንድን ነው መልስ ለመስጠት 1 ሳምንት እንኳን ለመጠበቅ ያልቻሉት የሚል ጥያቄዎችም ተነስተውባቸዋል። ጥበብና ጥበበኞች በተጨባጭ ሀገር ሲያፈርሱ እስካልተያዙ ድረስ የወደዱ የፈቀዱትን ነገርና ሀገራዊ አካሄድ በጥበብ ስራቸው የመናገርና መንግስትም ሆነ የመንግስት አካል እንዲሰማው የማድረግ አንድ ዲሞክራሲን አስፍኛለሁ ከሚል ሀገረ መንግስት የሚጠበቅ ሀሳብን በነጻነት የመግለጽ መብት አይደለም ወይ? ከዚህ አንጻር ድምፃዊው ሰፊው ህዝብ በልቡ የያዘውን ፍምሳት ተነፈሰለት እንጂ ምን ክፉ ነገር ተናገረና ነው በዚህ ልክ ስድብ አዘል የመልስ ምት ነጋ አልነጋ ተብሎ ግጥምና ዜማ ተዘጋጅቶ መልስ የሚሰጠው የሚሉ ቅሬታና ነቀፌታ ያነሱ ሰዎችም አልጠፉም። በሌላ መልኩ ደግሞ ገላና ጋሮምሳና ዮሳን ጌታሁንን በማሞገስም ለቴዲ አፍሮ የሰጡት መልስ ልክ ነው፣ አሁን መናገር አለባቸው ያሉም በሌላኛው ወገንም ተሰልፈዋል። ለመሆኑ የኦሮምኛ ዘፈን አቀንቃኞቹ የዘፈኑት አዲሱ ዘፈን ትርጉሙ ምንድን ነው የሚለው ቀጥለን እንመልከተው። አብራችሁን ቆዩ። ልትሞታ ትችልም ትኖራለች አገሬ። በኦሮምኛና በአማርኛ ቋንቋዎች የተሰናዳው ይህ የዘፈን ስራ በተለይም በአማርኛው የግጥም ስንኝ ውስጥ የተካተቱት መልእክቶቹ በቴዲ አፍሮ የአዞ እንባና ዳስጣ ለተሰኙት ዜማዎች ምላሽ የሚሰጡ ሆነው ተገኝተዋል። ዜማው በሁለት ቋንቋ የተዜመ ነው። ወዲያ በአማርኛ ወዲህ ደግሞ በኦሮምኛ። በዘፈኑ ውስጥ የተካተቱ የአማርኛ ግጥሞቹ እንዲህ ይላሉ። ማረቡን ስጡት የአዞ እንባ ነው ካለ፣ ሳቅን ካለቀሰ ለቅሶ ዳስ ከጣለ፣ የሀገር ካባ ለብሶ የመንደር ሰባኪ፣ መልአክ መስሎ መጣ የሬሳ አምላኪ፣ ይከፈት መዝገቡ ታሪካችን ይታይ፣ ሀገር ማን ገነባ ማን ነውና ገዳይ የሚል ነው። ድምፃውያኑ በስራቸው ውስጥ የታሪክ መዝገብ ተከፍቶ እውነተኛው ታሪክ እንዲታይ የጠየቁ ሲሆን ባንዳ ሀገር ሲሸጥ ባልቻ በጎራዴ
በሚል ስንኝም የጀግናና የነጋዴ ልዩነት እንዲታወቅ መልእክት አስተላልፈዋል። በዚህ ስንኛቸው ቴዎድሮስ ነጋዴ እንጂ የሀገር ጀግና አይደለም ሊሉ የፈለጉም ይመስላሉ የሚሉ ሀሳቦች ይነሳሉ። በተጨማሪም እኛ ያቀናናት ገና ታብባለች፣ ጨፍላቂው ሀገር እውነትም ሞታለች የሚሉት ስንኞች የቴዲ አፍሮን አልበም ተከትሎ የተቀሰቀሰውን የሀሳብ ሙግት ይበልጥ እንዲፋፋም አድርገውታል። በቴዲ አፍሮ አድናቂዎችና ደግሞ በኦሮምኛ ሙዚቃ አቀንቃኞች አድናቂዎች መካከል ያለውን የቃላትና የጽሑፍ እሰጥ አገባ ሰማይ ያደረሰው ያከረረው ነገር ነው። ይሄ ነገር አካሄዱ ልክ አይደለም የሚሉ መሀል ላይ የቆሙም ደግሞ በአስተውሎት የተሞሉም ሰዎች ሀሳብ ይሰጡበት ይዘዋል። ይህ የሁለቱ ድምፃውያን ስራ ከተለቀቀ ከጥቂት ሰዓታት ውስጥ በማህበራዊ ሚዲያዎች ላይ ሰፊ የሀሳብ ልዩነትና ክርክር የፈጠረ ሲሆን የጥበብ ሰዎች በሀገራዊና ታሪካዊ ጉዳዮች ላይ በዜማና በግጥም የሚያደርጉት ይህ የሀሳብ ፍጭት የብዙዎችን ትኩረት ይስብ ይዟል። ለመሆኑ ለድምፃዊ ቴዎድሮስ ካሳሁን የመልስ ምት ይሆን ዘንድ የተለቀቀው ሙሉ ግጥሙ ምን ይመስላል? እርሱን በአለፍ ገደም እንመልከት። ይህ በቁም ለቁም ትርጉሙ የታሪክ መዝገብ የሚል ትርጉም የሚሰጠው ነጠላ ዜማ ውስጥ የተካተቱት የግጥም ስንኞች እንዲህ ይነበባሉ። ማረቡን ስጦት ያዞምባ ነው ካለ፣ ሳቅን ካለቀሰ ለቅሶ ዳስ ከጣለ፣ ማረስ አይቻልም በታረደ በሬ፣ ልትሞት አትችልም ትኖራለች ሀገሬ። ጉድ እኮ ነው የሀገር ካባ ለብሶ የመንደር ሰባኪ፣ መልአክ መስሎ መጣ የሬሳ አምላኪ። ይከፈት መዝገቡ ታሪካችን ይታይ፣ ሀገር ማን ገነባ ማን ነውና ገዳይ። በአንድ ሀገር ሲሸጥ ባልቻ በጎራዴ፣ ለይተን እንወቅ ጀግናና ነጋዴ። ለሀገሩ ብሎ ሕይወቱን የሰዋ፣ ይመስከር ታሪኩ ይናገር አድዋ፣ ይመስከር ታሪኩ ይናገር አድዋ። ምን ያረጋል ወሬ ቃላትን መደርደር፣ ሞትም አልፈራንም ወርቀናል ለሀገር። አፈር የላስን አበቃል ለበርገር፣ እኛ ያቀና ነው ገና ታብባለች፣ ጨፍላቂው ሀገር እውነትም ሞታለች፣ ጨፍላቂዋ ሀገር እውነትም ሞታለች የሚል ይሆናል የቁም ለቁም ትርጉሙ። ይህንን በዘፈን የተጀመረ እንካ ሰላምቲያ በተመለከተ ብዙዎች ገና ካሁኑ ብዙ ስጋት ውስጥ እንደገቡና ይህ በዘፈን መነታረክና መነቋቆር ከተጀመረ ለኢትዮጵያ የኪነ ጥበብ ኢንዱስትሪ አስጊ ነው የሚሉ የሙያ ሰዎችም በዝተዋል። በሌላ መልኩ ደግሞ የኦሮምኛ ዘፈን ዘፋኞቹን ወጣቶች ደግሞ እንደ አንድ የኪነ ጥበብ ሰው ምናለ ለስራቸው ተጨንቀው ጊዜ ወስደው ቢዘፍኑት መልስም ይሁን ቅሬታ ለመስጠት ስራቸው ጥንቅቅ ብሎ መሰራት አለበት። ይህ ጥድፍ ነገር ስራቸው ከኪነ ጥበብ መመዘኛ አንጻር ሲታይ ባዶ ሊሆን ይችላል። ሀሳባቸውን ለመግለጽ ከሆነ ግን በስድ ንባብም መግለጥ ይችሉ ነበር። በአንድ አዳር ዘፈን ሰርቶ ለስድብ መቸኮል ምንድነው የሚሉ ቅሬታም ያነሱባቸው ብዙ ናቸው። ቅሬታም ካለና ምናልባትም ደግሞ ከዚህ ጉዳይ ጋር ተያይዞ ሀገር ከፋትም ከተባለም ድምፃዊው አጥፍቷልም አልምቷልም ከተባለ እሱን ሊዳኘው የሚችለው የህጎች ሁሉ የበላይ ህግ ነውና እንዲህ በየፊናቸው መነቋቆርና መዘላለፍ ተገቢ አይደለም የሚሉ ብዙ ናቸው። የኢዜማው አባል ግርማ ሰይፉ ስለ ድምፃዊ ቴዎድሮስ ካሳሁን እንዲህ ሲሉ በግል የማህበራዊ ትስስር ገጻቸው ላይ ሀሳባቸውን አስፍረዋል። ቴዲ ማስለቀስም ማዘፈንም ይችልበታል ይላሉ በርዕሰ ጉዳያቸው። ጎበዝ የቴዲ አልበም ማወዛገቡን ቀጥሏል። አንዳንዶች ሀሳብ ለማጋራት ሞክረናል። ጥሩ የሽያጭ ባለሙያ እንዳለው ግን ጥርጥር የለውም። ሲቀጥል ደግሞ የሙያ ትንተና ይኖራል ወይም ገበያውን ከፍ ያደርገዋል። ተቦርነ ሰርጸ በዝርዝር ጉዳዩ ላይ ይመጡበታል ብለን እንጠብቃለን። በእኔ አረዳድ የዘፈኖቹ ግጥሞች የተጻፉበት ቀን ቢገለጽ ጥሩ ነበር። ጸጋዬ ገብረ መድኅን ግጥሞቹን ምን እንዳነሳሳው ሁሉ ይጽፋል። ቴዲ የራሱን ግጥም ስለሚዘፍን እንዲህ ቢያደርግልን ጥሩ ነበር። መቼ እንደቆዘመ መቼ እንደቦረቀ በምናባችን እንስል ነበር። ለምሳሌ ዳስጣል ባንዲራና አዲስ አበባ መግባት ተከለከለ በተባለ ወቅት የተጻፈና የተዜመ እንደሆነ ገምታለሁ። ቴዲ ይህንን ቁጭቱን ብሎ ዘፍኖት አኑሮታል። በወቅቱ እንዲህ ብዬ ነበር ሊል ዛሬ አልበም ውስጥ ተካቷል። ቴዲ ፖለቲከኛ ጭምር ነው። በወቅቱ እሳት ላይ ቤንዚን አያስፈልግም ብሎ በግሉ ዋጥ አድርጎ እየየም ሲዳላ ነው በሚል አቆይቶታል። ጊዜው ሲደርስ መብሰልሰሉን እንድናውቅ ዛሬ ጀባ ብሎናል። ቢፈልግ በወቅቱ በነጠላ ዜማ ሊለቀው ይችል ነበር። ዳስ ለለቅሶ እንጣል ብሎን ነበረ። ዳሱ መነሳቱን የጽዮን ሙሽራ ሰርግ የት እንደሆነ አልነገረንም። በሚወደው የአድዋ ትርክት በተንጣለለበት ጽዮን የምትሞሸረው በአድዋ ሚዚየም በሚገኙት አዳራሾች ሊሆን ይችላል። ኢትዮሪካ ደግሞ በቀጣይ በፓን አፍሪካ አዳራሽ ይዜማል።
እዛው አድዋ ሙዚየም ማለቴ ነው። ቴዲ በእርግጠኝነት የድካሙን ፍሬ እንዲያገኝ ምኞቴ ነው። ቴዲ ስራው መስፈን ነው፣ ቀሪው የአድማጭ ነው። ከአልበሙ እየመረጥን ለለቅሶም ለድግስም መጠቀም ነው። ስምምነ በሚል ያዜመው የጉራግኛ ዜማ ስለ አንድነትና አብሮነታችን ነው የሚተርከው። ይህ ዜማ ለቀጣይ ለመስቀል ኮከብ ይሆናል። ዛሬ በዳስ ለቅሶ ለመቀመጥ ለወሰኑ አጀንዳ አይሆንም። እኛ ለጊዜው በጆሮ ማዳመጣችንን ጽዮን ሙሽራይን እየሰማን በወንዝ ዳር ወክ እናደርጋለን። አረፍ ብለን ከነፋሻማው ንፋስ ጋር ቀዝቃዛ ቢራ እንጎነጫለን ሲል ሐሳቡን አስፍሯል። የድምፃዊው አልበም በተለቀቀ በአጭር ጊዜ ውስጥ የተመዘገበው ውጤት አሁንም ድረስ መነጋገሪያ ሆኗል። 18ቱም ትራኮች በተለቀቁ በጣት በሚቆጠሩ ሰዓታት ውስጥ ብቻም በአንድነት የፈጠሩት የእይታ ብዛት ከ8 ሚሊዮን 150 ሺህ በላይ መሆኑ በዓለም ዘንድ መነጋገሪያ እንዲሆን አድርጎታል። ይህ ቁጥር ተራሃዝ አይደለም። ኢትዮጵያውያን ለጥበብ ያላቸውን ጥልቅ ፍቅርና ለድምፃዊው ያላቸውን ታላቅ አክብሮት ለዓለም ያሳዩበት ደማቅ ማሳያ ነው። ይህ ስኬት በኢትዮጵያ ታሪክ ብቻም ሳይሆን በመላው አፍሪካ አልፎም በዓለም አቀፍ ደረጃ በአጭር ሰዓት ውስጥ እጅግ ከፍተኛ ተመልካቾች በማግኘት ረገድ አዲስ የታሪክ ምዕራፍ ከፍቷል። ኢትዮሪካ ገና ሲወለድ አንበሳ ሆኖ ወጥቷል። 18ቱ ትራኮች ድምር ውጤት በዲጂታል ሚዲያ ታሪክ ውስጥ ሊታለፍ የማይችል ግዙፍ አሻራ ኑሯል። ዛሬ ኢትዮጵያዊነት በዜማ ተከሽኖ በቴክኖሎጂ ታግዞ የዓለምን ትኩረት በከፍተኛ ሁኔታ ስቧል። ይህ ቀን በታሪክ መዝገብ ላይ ኢትዮሪካዊው ቀን ተብሎ ይታወስ። ይህ ድንቅ ውጤት ለኢትዮጵያ ሙዚቃ ኢንዱስትሪ አዲስ ብርታትና አዲስ ተስፋ የሚጥል ስኬት ነው የሚሉ እጅጉን ብዙ ናቸው። ውድ የጊዜ ሚዲያ ቤተሰቦች ካነሳነው ጉዳይ ጋር ተያይዞም ያላችሁ ሐሳብ አስተያየት ምንድን ነው? በሐሳብ መስጫ ሳጥን ላይ ታሰፍሩልን ዘንድ በትህትና ጠየቅን። ክበሩልን። እናመሰግናለን።